መንግስት የኮንዶሚኒየም ነዋሪዎችን በአስገዳጅነት የቀለም ማስቀቢያ ብር እንዲከፍሉ መጠየቁን ሰምተናል። ክፍያውን የማይፈጽሙ የኮንዶሚኒየም ባለቤቶች መብራትና ውሃ እንደሚቋረጥባቸው ተነግሯል። በሌላ በኩል ደግሞ ከዲጂታል መታወቂያ ጋር በተያያዘ አዲስ መረጃ ይዘናል። በዚህም የፋይዳ ልዩ ቁጥር በማጋራት የሚፈጠር ስርቆት አይኖርም ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። የኮንዶሚኒየም ነዋሪ ከሆናችሁ በያላችሁበት አካባቢ ላይ ለቀለም መቀቢያ በሚል መንግስት ስንት ብር እንድታዋጡ እንደጠየቃችሁም በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኮንዶሚኒየም ነዋሪዎች በአስገዳጅነት የቀለም ማስቀቢያ ብር እንዲከፍሉ በመንግስት መጠየቃቸውን ሰምተናል። ክፍያውን የማይፈጽሙ የኮንዶሚኒየም ባለቤቶችም መብራትና ውሃ እንደሚቋረጥባቸው ተነግረዋል። በአዲስ አበባ ከተማ የሚገኙ የጋራ መኖሪያ ቤቶችን ወይም ኮንዶሚኒየሞችን አስገዳጅ በሆነ ሁኔታ ነዋሪዎች ብር አዋጠው እንዲያስቀቡ እየተደረገ መሆኑ ታውቋል። በአንዳንድ ሳይቶችም ነዋሪዎች በአንድ ብሎክ እስከ 220 ሺህ ብር እንዲያዋጡ እየተገደዱ ይገኛሉ ተብሏል። በላፍቶ በመብራት በጀሞ ኮንዶሚኒየም መንግስት ነዋሪውን በመሰብሰብ ቀለም ለማስቀባት ከእያንዳንዱ ነዋሪ ከ8000 እስከ 20000 ብር ድረስ ክፈሉ መባላቸው ታውቋል። ህዝቡን አስጨንቀው ይዘዋል። ህዝቡም አንችልም፣ ከየት እናመጣለን፣ በልጆቻችን የምንተዳደር ነን፣ ጡረተኞች ነን፣ የወር ገቢያችንም ይህን ያህል አይደለም ብሎ ቢናገርም አንሰማም ብለዋል ሲሉ አንድ የላፍቶ ኮንዶሚኒየም ነዋሪ ተናግረዋል። ይባስ ብሎ አንዲት ባለስልጣን በቅርቡ መጣ የማይከፍሉትን መብራትና ውሃ እቆርጣለሁ ብላ መዛቷንም ተናግረዋል። ህዝቡ የልማት አደናቃፊ ነው ብለው ያስሩኛል ብሎ ተጨንቋል። አስተዳዳሪዎቹ ብሩን አምጡ ራሳችንን የምናስቀባው ብለው እምቢ ብለዋል። ምናልባትም ለነዋሪው እንዲያስቀባ ቢተውለት ይህን ያህልም አይፈጅም ነበር ሲሉ ሌላኛው ነዋሪ ገልጸዋል። ሰው ኑሮ ከብዶት ባለበት በዚህ ጊዜ ለቀለም ብር አምጣ ተብሎ እንዴት ይጠየቃል? ከየትስ ያመጣል? ኮንዶሚኒየም የሚኖረው ሰው አቅም ምን ያህል ነው? የራሳችንን ቤት መቀባት ብሎም የሚያፈስ ጣሪያ ይዘን በአንድ ጊዜ ይህን ሁሉ ብር ለምን እንጠየቃለን? ያሉት ነዋሪዎቹ የሚመለከተው የመንግስት አካል ምላሽ እንዲሰጣቸውም ጠይቀዋል። በሌላ በኩል የፋይዳ ልዩ ቁጥር በማጋራት የሚፈጠር ስርቆት አይኖርም ተብሏል። ባለ 12 አሃዝ የፋይዳ ልዩ ቁጥር በህይወት ዘመን አብሮ የሚቆይ የማይቀየር ቁጥር ሲሆን የፋይዳ ተለዋዋጭ ቁጥር ወይም ባለ 16 አሃዙ ደግሞ በተወሰነ ጊዜ የሚቀየርና አገልግሎት ሰጪ ተቋማት ጋር አንድ ግለሰብ ትክክለኛነቱን ለማረጋገጥ አገልግሎት ላይ የሚውል መሆኑ ታውቋል። ነገር ግን ይህ ቁጥር በባዮሜትሪክ መረጃ የተደገፈ ማንነትን የሚገልጽ በመሆኑ የአንድን ሰው ፋይዳ ልዩ ቁጥር በማጋራት የሚመጣ ምንም አይነት የማንነት ስርቆት ወይም ሌላ አገልግሎት ተመሳስሎ የሚገለገልበት አግባብ አለመኖሩን ብሔራዊ የመታወቂያ ፕሮግራም አስታውቀዋል። ከዚሁ ጋር በተያያዘ ኢትዮ ቴሌኮም የዲጂታል መታወቂያ ህትመት መጀመሩን ሰምተናል። ኢትዮ ቴሌኮም የብሔራዊ ዲጂታል መታወቂያ ህትመት አገልግሎት መስጠት መጀመሩን አስታውቋል። ደንበኞቹ የህትመት ጥያቄያቸውን በቴሌብር ሱፐር አፕ በኩል በኦንላይን በማከናወንና ክፍያውንም በመፈጸም በአዲስ አበባ በሚገኙ 63 የአገልግሎት መስጫ ማዕከላት መታወቂያቸውን መረከብ እንዲችሉ ተቋሙ አስታውቋል። በቴሌብር ሱፐር አፕ ብሔራዊ ዲጂታል መታወቂያ የካርድ ህትመት መተግበሪያ ወይም በድረገጽ በኩል የፋይዳ ተለዋጭ ቁጥር በማስገባት በአጭር ጽሑፍ የሚላከውን የማረጋገጫ መለያ ኮድ ተጠቅመው የአገልግሎት ጊዜ፣ ካርድ የመረከቢያ ቀንና ቦታ በመምረጥ ማዘዝ ይቻላል ተብሏል። የአገልግሎቱን ክፍያ በተመለከተም ደንበኞች በተለያየ የህትመት ማድረሻ ፍጥነት አማራጮች ማለትም መደበኛው በ7 የስራ ቀናት ሲደርስ 345 ብር የሚያስከፍል መሆኑ ታውቋል። ፕሪሚየሙ ደግሞ በ6 የስራ ቀናት የሚደርስ ሲሆን 600 ብር እንደሚከፈልና ለኤክስፕረስ አስቸኳይ ደግሞ 800 ብር በቴሌብር በኩል ክፍያ በመፈጸም አገልግሎቱን ማግኘት እንደሚቻል ተገልጿል። በሌላ በኩል ደግሞ በአዲስ አበባ ከተማ ባለፉት 9 ወራት ከ160 ቢሊዮን ብር በላይ ገቢ መሰብሰቡንና 12 አመራሮች ላይ እርምጃ መወሰዱን አውቀናል። በ2017 በጀት ዓመት 9 ወራት 160.9 ቢሊዮን ብር ገቢ መሰብሰቡን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። የቢሮው የኮሚኒኬሽን ዳይሬክተር ሰውነት አየለ በሰጡት መግለጫ ቢሮው የገቢ መሰብሰብ አቅሙን ለማሳደግ ባከናወናቸው ተግባራት ተጨባጭ ውጤቶች ማስመዝገቡን ገልጸዋል። ከተማዋ ከምታመነጨው ኢኮኖሚ ተገቢውን ገቢ
በመሰብሰብ የከተማ አስተዳደሩ የህዝቡን የልማት ፍላጎት ለማሟላት የሚያደርገውን ጥረት ለማሳካት እየተጋ መሆኑን ጠቁመዋል። በበጀት ዓመቱ 9 ወራት 163.6 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 160.9 ቢሊዮን ብር ገቢ መሰብሰቡን ተናግረዋል። አገልግሎት አሰጣጡን ለማቀላጠፍ ብልሹ አሰራሮችንና ሌብነትን ለመቅረፍ የሚያግዙ ቴክኖሎጂዎችን ወደ ስራ በማስገባት የገቢ አሰባሰቡን እያሻሻለ መምጣቱንም ነው ያነሱት። የዕዳ ክትትልና አስተዳደርን በማጠናከር በ9 ወራት ብቻ ከ6 ቢሊዮን ብር በላይ ዕዳ መሰብሰቡን አንስተው የታክስ ስወራን ለመቀነስ እየተሰራ ነው ብለዋል። አዲስ የኦዲት ጥናት አረጋጋጭ የስራ ክፍል በማደራጀት በኦዲተሮች የሚወሰኑ ውሳኔዎችን በድጋሚ ኦዲት በማድረግና የኦዲት ጥራትን በማረጋገጥና ብልሹ አሰራሮችን በመቀነስ የከተማዋ ገቢ እንዲጨምር እያደረገ መሆኑንም ተናግረዋል። የገቢ አሰባሰብ ሂደት ላይ የሥነ ምግባር ጉድለትና ብልሹ አሰራር የፈጸሙ 12 አመራሮችና 121 ፈጻሚዎች ላይ እርምጃ መወሰዱንም ገልጸዋል። በሌላ በኩል የስራና ክህሎት ሚኒስቴር በኤጀንሲዎች ወደ ውጭ ሀገር ለስራ ከሚላኩ ዜጎች ለማግኘት ከታቀደው የውጭ ምንዛሪ ማሳካት የተቻለው 1/4ኛውን ገደማ ብቻ መሆኑን አስታውቋል። ሚኒስቴሩ 472.5 ሚሊዮን ዶላር ወደ ሀገር ውስጥ ለማስገባት አቅዶ ማሳካት የቻለው 113.4 ሚሊዮን ዶላር እንደሆነና ይህም የእቅዱን 24 በመቶ እንደሆነ የስራና ክህሎት ሚኒስትር ሙፈሪያት ካሚል ተናግረዋል። 113.4 ሚሊዮን ዶላር የተገኘው 943 ኤጀንሲዎች ወደ ውጭ ሀገራት ከላኳቸው ዜጎች እንደሆነ አስረድተዋል። ሪፖርት ባላቀረቡ 221 ኤጀንሲዎች ላይ ህጋዊ እርምጃ እንደተወሰደም በሪፖርቱ ተነግረዋል። በሌላ በኩል በውጭ ሀገር የተሰማሩ ዜጎችን መብት በተመለከተ 804 አቤቱታዎች ቀርበው 719 አቤቱታዎች በመስማማት ተፈተው 85 የሚሆኑት ደግሞ በሂደት ላይ እንደሚገኙ ተገልጿል። በሌላ በኩል ደግሞ የኢትዮጵያ ንግድ ባንክ ባለፉት 8 ወራት ብቻ 32.6 ቢሊዮን ብር ትርፍ ማስመዝገቡን አስታውቀዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ እንደገለጹት ባንኩ በ8 ወራት ብቻ የ32.6 ቢሊዮን ብር ትርፍ አስመዝግበዋል። ባንኩ ያስመዘገበው ትርፍ ከአምና ተመሳሳይ ወቅት ጋር ሲነጻጸር የ170.5 በመቶ ብልጫ እንዳለው ያስረዱት አቶ አቤ የተመዘገበው እድገት በገቢ እድገትና ወጪ ቁጠባ ላይ የተገኘው አመርቂ ውጤት ነጸብራቅ መሆኑን ገልጸዋል። አቶ አቤ በሁሉም የባንኩ ገቢ ማመንጫ ዘርፎች ላይ አበረታች አፈጻጸም የተመዘገበ መሆኑን የገለጹ ሲሆን ባንኩ አምና በተመሳሳይ ወቅት ካገኘው ገቢ 26 በመቶ እድገት በማሳየት 109.3 ቢሊዮን ብር ጠቅላላ ገቢ ማግኘቱን አስታውቀዋል። የባንኩ የተበላሹ ብድሮች ምጣኔ መቀነስ በመቻሉ ለተበላሹ ብድሮች መጠባበቂያ የወጣው ወጪ ከባለፈው ዓመት አንጻር ሲታይ ከፍተኛ ቅናሽ ማስመዝገቡን የገለጹት አቶ አቤ ይህም በባንኩ ትርፋማነት ላይ አስተዋጽኦ እንደነበረው አስረድተዋል። ባንኩ በዋና ዋና የአፈጻጸም መለኪያዎች የበጀት ዓመቱ ሲጀመር በኢንዱስትሪው የነበረውን የገበያ ድርሻ ማሳደግ መቻሉም በሪፖርቱ ተገልጿል። በበጀት ዓመቱ 8 ወራት 264.6 ቢሊዮን ብር ብድር ባንኩ ለደንበኞቹ ማቅረቡን አቶ አቤ ሳኖ ጠቅሰው ከዚህ ውስጥ 88.2 በመቶ የተሰጠው ለግሉ ዘርፍ እንደሆነ ተናግረዋል። በሌላ በኩል ደግሞ የሜትር ታክሲ ድርጅቶች ማስጠንቀቂያ እንደደረሳቸው ሰምተናል። በኢትዮጵያ ተሰማርተው ከሚሰሩ የሜትር ታክሲ ድርጅቶች ውስጥ የትራንስፖርት መቆጣጠሪያቸውን ከሀገር ውጭ በማድረግ የሚሰሩ መኖራቸውን የአዲስ አበባ ትራንስፖርት ቢሮ አስታውቀዋል። ከተማ አስተዳደሩ የትራንስፖርት ዘርፉ ላይ በርካታ ስራዎችን እየሰራ እንደሚገኝ የገለጹት የቢሮ ምክትል ኃላፊ አቶ ዳኛቸው ሽፈራው እንደ አጠቃላይ ከሜትር ታክሲ ጋር ተያይዞ ያለው ችግር ግን ተፈቷል ብሎ መውሰድ እንደማይቻል ተናግረዋል። የትራንስፖርት ቢሮ ባደረገው ግምገማ መሰረት አንዳንድ የሜትር ታክሲ ድርጅቶች መቆጣጠሪያቸውን ከኢትዮጵያ ውጭ በማድረግ የሚሰሩ መኖራቸው መረጋገጡ ታውቀዋል። በመሆኑም ከሜትር ታክሲዎች ጋር ያሉ ችግሮችን በአሰራር ደረጃ ለመፍታት የሚያስችል መመሪያ እንደ አዲስ እየጸደቀ እንደሚገኝ አስታውቀዋል። በዚህም መመሪያዎችን በማዘጋጀት በአጭር ጊዜ ውስጥ የማስተካከያ ስራ እንደሚሰራም አስታውቀዋል። የኤሌክትሪክ ተሽከርካሪ በከተማዋ ውስጥ እየተስፋፋ እንደሚገኝ በመግለጽም ከዚህ በኋላ በመንግስትም ሆነ በግል ወደ ሀገር ውስጥ የሚገቡ ተሽከርካሪዎች የኤሌክትሪክ ብቻ እንደሚሆኑ ጠቁመዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።